እየባሰበት ነው በእናታችሁ ለቀቀኛውን እኔንም ማስተዋወቀኝ እና እሷ ጋር ለስራ አደይን ስንሰጠው ለኛ የሚያስገባልን ብር ነው ሮማንን አፍቅሯት ነው እንጂ ይሄን ያህል መሳትነትም አይከፍላትም ነበር አደይ እኮ እዛ ቤዛ ጠፋሽ ብላ እየተጨናነቀች እኮ አለልኝ ማለት እሱ ነው አደይን የሚፈልጋት የምትሰራው ስራ ምንድነው ሌባ ነኝ ምን አዲስ ነገር ተገኘ በይ አደይ የት እንዳለች አውቃለሁ ያማል እንዴ አንተ በሽተኛ ነህ ከገበሬው በላይ ሀብታም አለ እንዴ አደይ መሆኗን ረስተሽ ነው እኔ እኮ በአደይ ቀልድ አላውቅም የናታቂ ላታመልጭኝ አታሩጭኝ ያልኩ እኮ እንደው ዝም ብለሽ እኮ ነው የምታለፊኝ አንቺው ኪንጎ ዛሬ በጣም ደስተኛ ነው እኔም ማሳቢ ይወልኝ ደስ ብሎት ከጓደኞቹ በላይ ሽክ ብሎ እንዲውል ነው የምፈልገው የኔ ጓደኛ ጥሩ አርጋል ግን በአንድ ቀን ይሄን ሁሉ ገንዘብ የሚያስገኝ ስራ ምን አይነት ስራ እየሰራ ነው ደም አንዷ ናታ የተንቀለቀለች የፈረደባት ኧረ እባክህ እኔንም ማስተዋወቀኝ እና እሷ ጋር ለስራ ደም ካሁን በኋላ እየሰራው መኖር አለብኝ ምንድነው ደግሞ የምትጀምረው መጀመሪያ መሽካኩ ሁሉ ጨዋታ ነፃ ወጣና ነው ስራ የምትጀምረው በዛ ላይ ይሰራል አንተ አይሆን እሱ ምንድነው ለኔ የማይሆነው አይሽ ወንድምን ተተው እንደሄድከው መሰለ አሁን ይውል በጣም ብዙ ነገሮች ተቀያይረዋል እዚህ ሁሉ ለምን ወደ ቀያችን ገብተን እያረስካት ነው ደም እዚህ በከተማ ኖሮ እንደዚህ አሳረን ከምትበላ ከዚህ በኋላ ወደዛ ቀይ መመለስ ለኔ በጣም ከባድ ለምን እንደወጣው ያወቅ በቃ ከዚህ በኋላ ብቻ የምትሄድ ቅሪላ እኔ በዚህ ጋር ልቀይስ አራውንም ደረስኩ ሂድ በቃ እሺ በል ቻው ወንድሜ እሺ ራስን ጠብቅሽ እሺ ምን እየሰራው ነው ልጅ ኒኮ ደም ቤዛ አደይ አሁንም አንቺ ጋር ናት እንዴ አዎ ፍቅር እኔ ጋር ነች እኔ እኮ ላንቺ ወሳኝ ሰው ነኝ የምልሽ በምክንያት ነው በመጀመሪያ ግን ሰውየውን ፈልገን ማግኘት ይኖርብናል አዎ አደይን አሳልፈን እንሰጠዋለን አንቺ የሚጠበቅብሽ ሰውየውን መፈልግ ብቻ ነው እሺ ፈልገዋለሁ ደግሞ ስለ ብር ጉዳይ ለብቻሽ እንዳታወሪው የምን ብር እንዴ አደይን ስንሰጠው ለኛ የሚያስገባልን ብር ነው ምን አደይን ልንሸጥለት ነው እንዴ ታዲያ እዚህ ድረስ የመጣሁት ለእሱ አስቤለት ይመስልሻል እኛ አደይን እንሰጠዋለን እሱ ደግሞ ጥሩ ብር ይሰጠናል ጥሩ ብር የማይሰጠን ከሆነ ደግሞ አደይን ማግኘት ይርሰው ስለዚህ አደይን ከዚህ ቤት ማስወጣት ብቻ ሳይሆን ገንዘብ እናገኝባታለን ማለት ነው አዎ ፍቅር ነቃ ቢያትፍዝጂ ያንን ሰው ጎርተሽ መጥፎ መባልሽ ካልቀረ መጠቀም ያለብሽን ነገር ተጠቀሚ እሺ ቤዛ ተስማምተናል በጣም ጥሩ ስለዚህ ሰውየው እስኪገኝ ድረስ እዚህ መቆየት ይችላል ማለት ነው ትችያለሽ አዎ ፍቅር የገባበት ገብተሽ ሰውየውን ፈልገሽ ማግኘት አለብሽ እሺ ቤዛ ታዲያ እዚህ ቁጭ ብለሽ ምን ትሰሪያለሽ ተንቀሳቀሽ እንጂ ተረጋጊ እንጂ ሰውየውን ፈልጌ ያገኘዋለሁ ነገር ግን አንቺን እንዴት ላምንሽ እችላለሁ እንዴ ከዚህ በፊት ይችላል እንዴ አይ ስለዚህ እኔ መጠራጠር የለብሽም አደይም ለመጨረሻ ጊዜ ሰውየው ይዟት ሄዳል ሁሉም ነገር ሰላም ይሆናል ዛሬ ጥሩ ነገር ነው ወደ ቤት ይዘሽ የመጣሽው ወሬው በኋላ አይደርስም ፍቅር እሺ ግን ተጠንቀቂ ሊዱም ሆነሽ ዴቭ ማወቅ የለባቸው ለሱ አታስቢ ፍቅር እኔ እኛል ሞኝ አይደለሁም ግን ሊዱ የት ናት ስታይኝ እንድትጋተተኝ አልፈልግም ማንንም አያገባውም ቤዛ ፈታቢ መጀመሪያ አደይን ጉዳይ እንጨርስ እሺ በተሻለሽ መጠን ፈጠን አድርግ እሺ ኧረ መድኃኒዓለም ምንድነው እንደ እብድ የሚያፈረጥጥ ፖሊሶች ናቸው ታዲያ ፖሊሶች አይተህ ቢሆንሳ አንተ አልሰረክ ሌባ አይደለህ ልብሱን በገንዘብ ነው የገዛው ምንድነው እንደሚያስሮጥ ይቅርታ እሺ አደከምኳ ምን ሰርተ ነው ከፖሊሶች የምታመልጠው ዳይመንድ ንገረኝ እስኪ ምን አደረክ ምን አጠፋ ዳይመንድ የምትሰራው ስራ ምንድነው ሌባ ነኝ አፈር ብላ አፈር ያስበላህ እንዴ ምን ነክቶ ምን ቸግሮ ነው አንተ ቀማኛ የሆንከው እዚሁ ለኑሩ በጣም ከባድ እዚህ እንደናንተ ጋር ሲርበኝ የሆነ ቦታ በልቼ ልምጣ ምልበት ቦታ የለም
በጣም ከባድ ነው ኑሮ። በስመ አብ ወልድ ደመ እስካሁን ምን በላው የሰው ሀቅ ነው። ኧረ 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 አንተስ ይለያል። እሺ ስራ ከየት አባቴ አምጥቼ ልስራ? እዚህ ከተማው ሰው ከሌለ ጽዳት እንኳን አምኖ የሚቀጥር የለም። እሺ ምን ላድርግ? በቃ ያለኝ አማራጭ ይሄ ነው። አማራጭማ ይሄ ብቻ አልነበረም፣ ራስህ ፈቅደ ወደ ገብተህበት እንጂ። ኧረ አሹ አታካብድ። ቆይ ምን እያልክ ነው? አይ ምንም አላካበድኩም፣ ትክክለኛ ነገር ነው የተናገርኩት። ደመ የሞተ አባት አሁን የምታደርገውን ነገር ቢያይ ምን ይላል? እንደው የአባትህን ቃል አትጠብቅም? የእሱን ቃል ጥበቃ መስሎኝ ከማንም ጋር አልጣላም ብዬ ሀብት ንብረቴን ጥዬ የመጣሁት። እንደዛ እንደሆነ አውቃለሁ ደመ። ነገር ግን እዚህ ቀማኛ ከምትሆን እዛ የአባትህን ቃል ሳታከብር የሚገባህን ነገር ጠይቀ መኖር ይሻለ ነበር ደመ። አሁን በተዘዋዋሪ የአባትህን ቃል ቅርጥፍ አድርገህ በላ ማለት አይደል? በቃ አሹ የአባዬን ቃል አታስታውሰኝ። በሱ ቃል ሄዳለሁ ብዬ ነው እንደዚህ እየተንከራተትኩ ያለሁት። በዚህ ልክ የወረደ ስራ ትሰራለህ ብዬ ገምቼ አላውቅም ደመ። በል አሁን የሆነው ይሆናል። ታሁን በኋላ ግን ጠንቀቅ ብለህ ስለ እውነት ትኖራለህ። ይቅርታ አሹ፣ ከስደት ከተመለስን በኋላ ህይወት ለእኔ ቀላል አልነበረም። በጣም ከባድ ነበር። ምናልባት ኪንጎን ባላገኘው እስካሁን በህይወትም ላታገኘኝ ትችላለህ። የፈለገ ቢሆን እኔ በአንተ ቦታ ብሆን አላደርገውም። በላውን ልሂድበት። ሮማኔ ብቻዋን ናት እኮ። ቆይ እሺ ልሸኝ፣ አብረን እንሂድ። አይ ተሰዋይ መግባት አልፈልግም። ከአንተ ጋር ብቻዬን እሄዳለሁ። ጋይስ ታፕታፕ እያደረጋችሁ እንዳንሸነፍ። ትንሽ ነው የቀረን ጋይስ፣ እንዳንሸነፍ። የስ ኦ ማይ ጋድ ቴንክ ዩ በጣም ሁላችሁንም ቴንክ ዩ። የስ አንደኛ ቅጣት ማለት ነው። ቴንክ ዩ በጣም ልጅያ። ምን እያደረግሽ ነው? ቆይ ጋይስ ተመልሼ እገባለሁ አንድ ጊዜ። አንተ ደግሞ በኋላ እቀጣሃለሁ። እሺ መጣሁ። እንዴ ምን ነው የለይ? ምን ሆናችሁ? በዚህ ጧት ምን እየሰራሽ ነው? እንዴ ላይቭ ገብቼ ነው። ምን አደረኩ? ገና ሳይነጋ ምንድን ነው የምትረብሽው? እንዴ የምን ጠዋት ነው የምታወራው? እኔ ስንት ቦታ ደርሼ ነው የመጣሁት። ፀጉሬን ሰርቼ ጥፍሬን ሰርቼ ነው የመጣሁት። አላማረብኝም? ቆይ አንቺ እብደት ግን መች ነው የሚያበቃው? ለዚህ ቤትስ እንግዳ ነሽ። ይብላኝ ለወንድምሽ። አሁን ቤቱን አትረብሽው፣ አርፈሽ ቁጭ በይ። ከዚች ጋር ማንም አይኖርም። ለዴብ ደውለትና ይውሰዳት። እሺ እንደዛ አደርጋለሁ። ኡፍ እዚህ ቤትስ ባልመጣ ምናለ። አሁን ላይቬን አቋረጡብኝ። ደግሞ ኩሽ ነው የሚፈኝ ነበር። ሄሎ ወይ ዴቭ፣ እንዴት ነህ? አደይ እንዴት ነሽ? ደህና ነኝ። ትንሽ ደብሮኛል እንጂ እዚህ ከቤዛ ጋር መኖር ላንቺ ከባድ እንደሚሆንብሽ አልጠራጠርም። አዎ ዴቭ፣ ቤት ውስጥ ማንም የለም፣ ብቻዬን ነው ያለሁት። ቤዛ የት ሄዳ ነው? ቆይ ለምንድን ነው ብቻሽን የሆንሽው አደይ? እኔ እንጃ፣ ትላንትና እንደወጣች አልተመለሰች። በሰላም ይሁን አላውቅም። እኔ ግራ ገብቶኛል። አትጨነቂ አደይ፣ ቤዛ እኮ ናት ልጅቷ፣ ምንም አትሆን። እሺ አልጨነቅም። አደይ ወይ ዴቭ፣ በጣም ናፍቀሽኛል። ምንም አትይኝም? ምን ልበል? እሺ መቼ ነው የምትመለሺው? ገና ምን አውቄ አለልኝ። ወደ ቤት እስኪመለስ ድረስ ነው የምቆየው። ወይኔ ልምጣ እንዴ? አረ ዴቭ ይቅርብህ። እኔ ራሱ በስንት ልመና መሰለ ቤዛ ጋር የገባሁት። እሺ በቃ ራሽን ጠብቂ እሺ አደይ። እሺ ዴቭ፣ ፈጣሪው አይደራ ሁሉንም ላንተ ትቼዋለሁ። በቃ እንዳስተካክልልኝ። እኔማ በምን አቅሜ እችለዋለሁ? አታ ምን አቦነ ነው ደግሞ ቆዘመ ቁጭ ነው? ባክቱም አደይ እንደ ጠፋሽ ቀረች። እና ተጥፋ እንዴ? መጥፋቱ አሪፍ ነው፣ ቢያንስ ያገኛት። ዳይመንድ እኔ አልቻልኩም። አደይ ናፍቃኛለች። እና እንሂድ። አንተ ግን የዛች የቤዛን ቤት ታውቀዋለህ እንዴ? ባቀውስ? ኧረ በእናትህ ቤቷን የምታውቀው ከሆነ በቃ አንዴ አይቻል ልምጣ። ቀልደኛ እንዴ! እንደዚህ ሰፈሩ ቅርብ መሰለህ እንዴ? ሩቅ እኮ ነው። ታዲያ አንተ ምንም የሰማው አዲስ ነገር የለም? ባክ ምንም አዲስ ነገር የለም።
ይኸው ሮማንና አሹም ተኝተው ነው ቤት የሚውሉት፣ ከቤት አይወጡ። እነሱማ ተመችቷቸዋል። እኔ የምልህ አሹ ግን ምን ነክቶት ነው ከሮማን ጋር? ምን ማለት ነው? ምን ለማለት ፈልገህ ነው? ሮማንና አሹ ይዋደዳሉ መሰለኝ። መዋደድ ስትል ምን አይነት መዋደድ? እባክህ ያሻን ያስታውቃል። ሮማንን አፍቅሯት ነው እንጂ ይሄን ያህል መስዋዕትነትም አይከፍላትም ነበር። አንተ ያማል እንዴ? ሮማን እኮ እህታችን ነው። ምን እያልክ ነው? እባክህ እህትነቷ ላንተ ይሆናል ዳይመንድ። አሹና ሮማን ግን ባልና ሚስት ነው የሚመስሉት። ይኸውልህ ኪንጎሙ ታስቀይማለሽ። የማይመስል ነገር አታውራ። እነሱ ምንም ነገር የላቸውም። እባክህ መስሎ ነው። እኔ እኮ እዛ ጠባብ ቤት ስሄድ ሁሌ ተቃቅፎ ነው ማገኛቸው። በፍጹም አሹ ይሄን ነገር አያደርገው። ቆይ አንተ ምን አስጨነቀ ነው ወይስ አንተም ትፈልጋታለህ? ዛሬ ምን ነክቶ ነው ኪንጎ? እንዴ ምንድነው ዝም ብለህ መቀባጥረው? በቃ ይኸውልህ ከዚህ በኋላ እንደውም እንዳታወራ ከቻልክ ዝም ብለህ አታወራ። በቃ እሺ አታወራ ካልከኝ አላወራም። ቆይ ግን አንተ ምን አናደደ? ሁለቱ አንድ ላይ ቢሆኑ እኮ ጸዴ ነው። ግን እሷ እርጉዝ ናት እንጂ። እርጉዝ ብትሆንስ ምን ይሁን? ይኸውልህ ሮማን የፈለገ ነገር ቢመጣ የምትቀየር ሰው አይደለችም። አንተ ልጅ ምንም አላማርከኝም። ቆይ ችግር አለ እንዴ? አረ የምን ችግር እንዴ? አረ ምንም ችግር የለም እንዴ። ታዲያ ምንድነው ዳይመንድ? ግን በእጅሽ ምንድን ያሽ? ባካ ያገባ ማየት አይቻልም። አረ ከኔ መደባበቅ ጀመርክ? አዎ ጀምራለሁ። አረ ይመች። ለነገሩ ያንተ ማለት እኔ ነው። ይኸውልህ የፈለገ አንጀት ለመብላት ብትሞክር አላሳይም፣ ትሞታለህ እንጂ አታያትም። ቤዛ እንዴት ነህ ዴቭ? እዚህ ምን ትሰሪያለሽ? እንዴ አዴን ለማገዝ ነው እዚህ ድረስ የመጣሁት። እንዴ አዴ እኮ እዛ ቤዛ ጠፋች ብላ እየተጨናነቀች እኮ ነው። አዎ እሺ ስለማትለኝ ለብቻዬ ነው የመጣሁት። አዴ ደግሞ በጣም እየተጨነቀች ነው። ለምን ጥለሻት መጣሽ? ላግዛት ነው ዴቭ እዚህ ድረስ የመጣሁት። እሷ በጣም እዛ ሆነ እየተጨነቀች ነው። ሮማንና አሹ እንዴት ሆኑ እያለች በጣም እየተጨነቀች ነው። ያለውን ነገር አጣርቼ እነግራታለሁ። ወይ ካልሆነም ደግሞ ሁለቱም እኔ ጋር ይቆያሉ። አንቺ ለአደይ በዚህ ልክ ታስቢላታለሽ ማለት ነው? ከምታስበው በላይ ነው። ያው ሴት አይደለም። ሴቶች ደግሞ ስንተሳሰብ ነገሮች ይቀሉልናል። አዎ ልክ ነሽ ቤዛ። ትንሽ ለውጥሽ አስገርሞኝ ነው። አመሰግናለሁ ዴቭ። ያው መልካምነት ለራስ ነው። ነገም እኔ ምን እንደሚያጋጥመኝ አላውቅም። ለዛ ነው አደይን ላግዛት ብዬ የመጣሁት። ጥሩ አስተሳሰብ ነው። ቤዛ ደግሞ ዴቭ ክፍል ምን ታደርጊያለሽ? አረ ተረጋጊ። ስለ አደይ ጉዳይ እያወራን ነው። ነው እንዴ? ወይኔ አደይ ተንከራተተች እኮ። ቆይ ዛሬ እንዴት ነው ነገሩ? ሁለታችሁም ሀሳብ ይሆናችኋል። ቤዛ አደይ እሷ ጋር እንዳለችና በጣም እንደተጨነቀች ነገረች። ዴቭ አደይ በጣም ታሳዝናለች። ሁሌ እንደተጨነቀች ናት። መቼ ይሆን ተረጋግታ የምትኖረው? ፍቅር ነኝ ስለ አደይ እንደዚህ የምትናገር? ፍቅር እኮ ለአፏ አደይን ታመናጭቃታለች እንጂ እንደ ፍቅር ለአደይ የሚያስብላት ሰው የለም። ከልባችሁም ከሆነ ጥሩ ነው። ሄሎ የላ ደህና ነኝ። ምን? አረ የለችም። አንተ ጋር መታለች እንዴ? እሺ መጣሁ። የት ልትሄድ ነው? ኤላ ጋር። ሊዱ ምን ብለሻት ነው? ፍቅር ደግሞ ለእሷ ምን አልኳት? ኧረ እኔ ምንም አላልኩም። አሁን ኤላ ጋር እና አንቺ ጋር ምን አዲስ ነገር አለ? ሰውየውን ላገኘው አልቻልኩም ቤዛ። እንዴ አንቺ እኮ ነሽ ጥፋተኛ። ቤትሽ ድረስ አደይ ብሎ መጥቶ የለችም ብለሽ ይሸኘሽው። ቆይ አንቺ የትኛዋ ጻድቅ ነሽ? እኔ ምን ላድርግ? ባርኪ እኮ ነው። እሱ እዚህ ቤት ውስጥ እያለ ምንም ነገር ማድረግ አልቻልኩም። እባክሽ የራስሽ ጉዳይ። ስራሽን በአግባቡ ብትወጪ ይሻልሻል። ዝም ብለሽ አትብዘዢ። ቆይ የኔ መኖር ለማን ይጠቅማል? ቤተሰቦቼ እንዳይፈልጉኝ። ቆይ ለማን ብዬ ነው የምኖረው? ከዚህ ሁሉ በሞትና ብገላገልስ ቆይ ማን ነው የሚጎዳው? የኔ ልጅ ምናልባት ከተወለድክ በኋላ አይኖችህን ሳይ ደስተኛ ልሆን እችላለሁ፣ ግን እስከዛ ድረስ እንዴት አድርጌ እኖራለሁ? ከባድ ነው። በቃ
እኔ መኖር የሚገባኝ ሰው አይደለም። ከዚህ በኋላ አልችልም። አረገረገረገረ ሮማኒ ምን ነው ቆየ? እየደማ ነው እንዴ? ምን ነው ሮማኒ ከፋሽ እንዴ? ብቻሽን ስትሆኚ ወድ ባሰሽ አይደል? ፊትሽ ልክ አይደለም። ኧረ እኔ ምንም አልሆንኩኝም። ባይሆን ዳይመንድ ምን አደረገ? ፖሊስ አየው ብሎ በየመንደሩ እንደ ፈሪስ ያስሮጠኝ ነበር። ለምን? እንጃ ምን አውቄለት። የእሱ ጉድ መች ተወርቶ ያልቃል። እና አሁን ተረጋጋ? አሁንማ እሱን ትቼ ለብቻዬን ስጓዝ ጊዜ ለቀቀኝ። ቆይ ለምንድን ነው ዳይመንድ ፖሊስ የሚሮጠው? ያጠፋው ጥፋት አለ እንዴ? አይ ሮማኔ፣ ልጁ እንደ በፊቱ አይደለም፣ ተበላሽቷል። እሱ እኮ ከበፊቱ ትንሽ ነገር ነው የሚበቃው። ቆይ አሁን ደግሞ ምን አደረገ? አረ ከራሱ ስም እንጂ ምን ተብሎ ይወራል? አሁን የሱ ጉድ። ቆይ ይሄን ያህል ምን አድርጎ ነው? እሺ በቃ አንተ ተረጋጋ። መቼስ እሱ ማናችሁንም ለማስከፋት ብሎ እንደማያደርገው ታውቃለህ። ቆይ አሁን ምን እንደሆነ አውቀሽ ነው እንደዚህ የምትይኝ? አንቺ አትጨነቂ፣ ተይው፣ ሁሉን ለፈጣሪ እንስጠው። እሺ ተዋዋለሁ። እዚህ ቤት ውስጥ ታፍነሽ ቆየሻ ሮማኔ። አይዞሽ፣ ትንሽ ጊዜ ነው። አሁን ተዚህ ወጥተሽ እና ዴጋ እነ ለሊጋ ስቴጂ ነቃ ነቃ ታያለሽ። ያኔ ሌላ ህይወት ይሆንልሻል። ነው ብለህ ነው? አዎ፣ ከተማ በጣም ብዙ አዲስ ነገር አሉ። እስቲ ከተማው ነገር ቀርቶብኝ ነጻነቴን ባገኘው። ለብርሃን ደወልክላት? አዎ አውርተናል። ምንም አዲስ ነገር የለም። እምዬም ደህና ነች። ታዲያ ግን ተጠንቀቁ ብላናለች። እምዬስ ተሻላት? አዎ ተሽሏታል። ተመስገን። ዋናው እንኳን እሷ ሰላም ሆነች። ለእኔ ብለህ እሷን ትታት መጥተህ የሆነ ነገር ብትሆን ጸጸቱ ራሱ ይገለኝ ነበር። አንቺ ምን አጠፋሽ ሮማኔ? ድሮም ቢሆን ከተማ መጥቶ መስራት ምኞት ያልነበር? እዚህ ስመጣ አስጠላኝ እንጂ አንቺ ምንም አትጨነቂ። ይህ ሁሉ ላለመመስገን ነው? እሺ የራሱ አይመሰገንም፣ ግዴታዬ ነው። አንተን አመስገኝ ብቻ መሽያታን ከፍሏለሁ ብለህ ነው? እንድች ብለሽ ስለ እኔ እንዳትጨነቂ ሮማኔ። ምንም የሚያስጨንቅ ነገር የለም። እሺ አልጨነቅም። ደግሞ እህል መብላት አለብሽ። አይ ካልሽ ደግሞ ሐኪም ቤት ትሄጃለሽ። አይ አሁን እኮ በጣም ደህና ነኝ። እንዲህ እህል ታፍ አላደርስ እያልሽ እንዴት ደህና ትሆኛለሽ? ደግሞ ለገንዘብ ከተጨነቅሽ አለ ገንዘብ። የከተማ ሕክምና መች እንደኛ ሀገር ነጻ ሆነና ገንዘብ ማባከኑ እንደሆነ አይቀርልህም። ደግሞ ይህ ቀን እስኪያልፍ ድረስ ከቤት መውጣት የለብንም። አሹ መታገስ ነው ያለብን። ስለ ገንዘብ አትጨነቂ ሮማኔ። የሆነ ሆኖ መታከም አለብሽ። እኔም እኮ ያለልኝ ነገር ይዞኝ እንጂ ወጥቼ ሰርቼ መጣ ነበር። እሱስ ልክ ነህ። አሁን አለልኝ ከተመለሰ ሁለታችንም ስራ እንገባለን። እኔ እያለሁማ አንቺ አትሰሪም። ረሳሹ እንዲ ሮማኔ? ጸንሰሻል እኮ። አልረሳሁትም፣ ግን አሹ ሁልጊዜ አንተ ለእኔ መኖር የለብም። እስካሁንም ተደርቤ እያስቸገርኩ እንደሆነ ነው የሚሰማኝ። ግን ያው ምንም አማራጭ ስለሌለኝ ነው። እኔ መች ተቸገርኩ? መች አስቸገርሽኝ አልኩሽ? ባትለኝም እንደዛ ነው የሚሰማኝ። አንተም አደይም ዳይመንድም ለእኔ ብላችሁ ፈተና ውስጥ እየገባችሁ ነው ያላችሁት። እንደዛም ደግሞ በጣም ነው የማመሰግነው። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። እኔ ምንሽ ሊዱ እና ወዴት ሄዱ ነው? ጓደኞቹ ጋር ስራ አለው።
እዚህ የለም። ምን ነው ናፈቀሽ? ስርዓት ሊዱ፣ መስመር አትለፊ። አሁን ደግሞ ምን አደረግኩሽ? በእናትሽ ቆይ ዛሬ አትሄጂም እንዴ? ወዴት ነው የምሄደው? ይላየ ወደ ቤትሽ ነው። ዴቭ መጥቶ ወይ ደግሞ አንተ ቤት ካላደረስከኝ ከዚች ቤት ንቅ አልልም። አሁን አንቺ ህጻን ልጅ መሆንሽ ነው? እንኳን ሆንኩኝ አንቺን አይመለከትሽም። ደግሞ ራሴን መጠበቅ ይኖርብኛል። እሺ ራስሽን በጣም ነው የምትወጂው። ራሱን የማይወድ ሰው አለ እንዴ? ቀልደኞች። ሊዱ ወንድሜ የመጣህልኝ። እነዚህ ለሁለት አፍጥጦ ሊበሉኝ ነበረ። እንኳን ደስ አላችሁ። አሁን ልሄድላችሁ ነው። እሺ ቆይ ማን ነው እንደዚህ ያስፈራራሽ? ይሄ ዳይመንድ ነው። እሱን ሰምተሽ ነው እንደዚህ ፈራሽው? አዎ ዴቪዬ፣ አለልኝ ካገኘሽ ወስዶ የጫኔ ሚስት ነው የሚያደርግሽ ሲለኝ እየሮጥኩኝ ወደዚህ መጣሁ። የተባልሽውን መስማት ጀምረሻል ማለት ነው ሊዱ። አስቸገረቻችሁ አይደል? አሁን ስለምትሄድ ችግር የለውም ሊዱ። ወይ ቻው ቻው። ሮሚና ብሌት ይስፋችሁ። እሺ ቤቱ ወልሽ እሺ እንገናኛለን። ሊዱ አደይ ደወለች። ሄሎ አደይ፣ ደህና ነሽ? ምንድነው ስልክ ስደውል ማታነሹ? እና ምን አዲስ ነገር አለ? እንዴት ነው? ከቤዛ ጋር እየተስማማችሁ ነው እንዴ? የት ሄደች? አንቺ ምን ቸገረሽ? በርሽን ቆልፈሽ ቁጭ በይ። ይኸውልሽ አደይ፣ እሷ መሆኗን ሳታረጋግጪ ለማንም ሰው በር እንዳትከፍቺ። እዚህ ምን አዲስ ነገር እንዳለ አጣርቼ እነግርሻለሁ። በቃ አንቺ አትጨነቅሽ። እሺ አደይ፣ እደውልልሻለሁ። በቃ እሺ ቻው። ምንድን ነው እሱ? ቤዛ ቤቱን ትተውታለች። ምን? የምርሽን ነው? አዎ የለ፣ የሆነ ነገር አስባ ነው እንጂማ ቤቷን ትታ የት አባቷ ትሄዳለች? በቃ የለ፣ እኔ ልሂድ። ወዴት ነው? እነ ሮማን ጋር ደርሼ ልምጣ። እሺ ለልዬ፣ እባክሽ ግን ተጠንቀቂ። አክስትሽ የዛቱብሽን አትርሺ። አረሳሁትም፣ እንጠነቀቃለሁ። እሺ መጣሁ። በቃ መቼ ነው ምርቃት? የዛሬ ሳምንት ነው። ነገር ግን እህቴ ብር አላከችም። ምን እንደማደርግ አላውቅም። ባለፈው የሰጠውን ብር ምን አድርገብን? እሱንማ ከፍያለሁ። አሁን የሱፍ መከራዬ ብር ነው ያጣሁት። እሱን ደግሞ ከየት እንደማመጣ ጨንቆኛል። ዳይመንድ ያስ ምንድን ነው? መቼስ በቲሸርትና በጅንስ ሱሪ ይመረቃለሁ ብላ አታስብም አይደል? እኔ አላም ዳይመንድ። ቆይ ከየት አምጥቶ ነው? እኔ እኮ ዳይመንድ ነው ይኸውልህ፣ ጀግናው እንደምን ያለ ቀላል ሰው መስልኛለሁ። ብቻ ዘርፌ ነው እንዳትል። የለ እንትን የተራራ ወጥቼ ዳገት ቁልቁለቱን ወርጄ ላቤን ጠፍ አድርጌ ነው የገዛሁልህ። ቀልደኛ ሙድ እያስክ ነው። ቆይ ግን ጫማና ኮትስ? ለሱማ ብር አልበቃኝም። በቃ የቻለልኝ ሸሚዝና ሱሪ ነበረ ገዛሁልህ። ሌላውን ደግሞ ቀስ ብለን እናሟላለን። ኮቱም ለዘርፍ ነው እና ታዲያ ለማን ነው የምትወሩ? አትጩ። አንተ ደግሞ ካሹ ብሰህ ልትገኝ ነው እንዴ? ቆይ አንተ ልጅ አሹም እዚህ ነገር ውስጥ አለብህ እንዴ? ኧረ እሱ አላወቀበት ናት ኪንጎ። እንዴ ባላየ ነው ያደረኩት። አይ ዳይመንድ፣ ደስታዬን ሳልጨርስ ዘርፌ ነው ትለኛለህ? አንተ የኔ ወንድም ይኸውልህ፣ ከሰው በላይ የሆነ ዝጭ አድርገህ ለብሰህ ዘንጠህ ነው የምትመረቀው። አመሰግናለሁ ወንድሜ። እንደዚህ ታስብልኛለህ ብዬ አስቤ አላውቅም ነበር። ኧረ በእናትህ ፍታ። እንዴ ሊያለቅስ ነው እንዴ? በላት ታለቃቅስብኝ። አመሰግናለሁ። ኧረ በቃ ፍታ። ምን እሺ ነው በእናትህ እንዴ? እንዴ ቤዛ ደግሞ እዚህ ምን ትሰራለች? ወይስ አደይ መጣች? አልመጣችም፣ ግን እኔ እሷን ለማገዝ የመጡት። አንቺ ደግሞ አደይን በምንሽ ነው የምታግዣት? በእናትሽ እዚህ ቤት የሆነ ነገር አይተሻል መሰለኝ። ለዛ ነው የመጣሽው። ሌባ ምን ትመስላለች? ሊዱ እረፊ እንጂ። ተዋዴ ሊዱ ልጅ ነገር ስለሆነች እረዳታለሁ፣ አልቀየማት። ማንን ነው ልጅ? አንቺ ከአንቺ በላይ ልጅ አለ እንዴ? እዚህ ቤት ውስጥ ሁሌ የምትጣዩ የምትጨቃጨቂ እኮ አንቺ ነሽ። ቆይ እዚህ ቤት መምጣትሽን ግን ፍቅር አውቃለች? ፍቅር አትልፊ። ፍቅር የለች። ደግሞ ፍቅር እንዴንም ተቀብለውኛል።
ትሰሚኛለሽ? የአደይ ነገር ደግሞ መላ ሳላበጅለት የትም አልሄድም። እሺ ዴቭ፣ እሺ ልጅ የምትለው ነገር እውነቷን ነው? ሳትያት ወደ ክፍል ልግባሽ። ነይ ቤት ትመጣለች። ተጫወች። ቆንጂት፣ ይኸውልሽ ቆንጂት። እኔ ነው? አዎ። እንዴ እዚህ አካባቢ ከአንቺ ሌላ ማን ቆንጆ አለ ታዲያ? ምን ነበር? እንደው ሰው ጠፍቶብኝ ልጠይቅሽ ነበር እናቴ። ማለቴ ማንን? አደይ የምትባል እዚህ አካባቢ አደይ የምትባል ልጅ አታውቂም? አደይ? አዎ አደይ። እሱማ ከገጠር ነው የመጣችው። በቅርብ ደግሞ ሮማንና አሸናፊ የሚባሉ ልጆችም ተከትለዋት መጥተዋል። ሶስቱንም አላውቃቸውም። ግን ምን ነው በሰላም ነው? አዎ እሱማ በሰላም ነው። ምን ሴቶች የሚበጃችሁን መች ታውቃላችሁ ብለሽ ነው? ማለት ይቺ አደይ የሚሏት ይኸውልሽ ታባቷ ተጣልታ ኮበለለኝ። ምን የመሰለ የጌታ ልጅ ታሽቶላት እምቢ አላገባም አለች። ይቺ ሮማን ደግሞ አሸናፊን ተከትላ ነው የመጣችው። እርስዎ የሮማን? እኔም አስታራቂ ነኝ። ላስታርቃቸው ነበር የመጣሁትኝ። ግን አንቺን ሳይሽ እናቴ የሰው ሚስት ፍለጋ መንከራተቴን ለበጎ ነው አልኩትኝ። እንዴት? ውበትሽ ከሩቅ ነው የሳበኝ። ኧረ የማን ውበት? ቤታ 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 ቤት እንዴት ነው የምታምሪው አንቺ። አመሰግናለሁ። ለማንኛውም አሁን መሄድ አለብኝ። ደግሞ የሚፈልጓትን ሴት ካላገኟት ለምን ወደ መጡበት አይሄዱም? እዚህ ምን ይሰራሉ? አሁንም አንቺን አይቼ ወዴት እሄዳለሁ ብለሽ ነው? ደግሞ ከሌላ ቦታ መምጣቴን በምን አወቅሽ? ወይ አይ ማለቴ ያው ያስታውቃሉ። ቆንጂት፣ ታዲያ እንደው የሰው ሀገር ሰው መሆኔን ከተረዳሽ ቤትሽ ወስደሽ አትጋብዥኝም? ይቅርታ፣ በጣም ባለቤቴ ሰው ሲመጣ አይወድም። አንተም ከሚመሽብህ በጊዜ ወደ መጣበት ተመለስ። እኔማ እነሱን ሳላገኝ አልመለስም። ለምን? ጫኔና ያደይ አባት ይገሉኛል። ግዴታ አንዳቸውን አንጠልጥዬ ነው መመለስ ያለብኝ። በቃ እኔ ልሂድ። እጅ ልቀቀኝ። እንደው እዚህ ሜዳ ላይ ዝም ብለሽ ትተሽኝ ትሄጂ? ቆየት ታውቀኛለህ። ምኑ ይባሰበት ነው? በእናታችሁ ልቀቀኝ አሁን። ልክስክስ። እሺ ምን ይመስላል? አራ እንደ ቅጥነትሽ ሳይሽ እኮ እንደው ሴት ልጅ መስለሽኝ። አንቺማ ዋነኛዋ የእኛ አገር ቢጤ ወንድ ነሽ። የዋዛም አይደለችና። ቆይ ግድ የለም አገኝሽ አይደል? ሮማኒ ወይሽ ልጅ ሆነን ታስታውሻለሽ? ምን? በሬ አባሮሽ እግርሽን ወለም ብሎሽ ነበር። አስታውሳለሁ። ወንድም ያሹ ካልመጣ ልታሽን ብዬ ነበር። የዛን ጊዜ ሴቶቹንም ጨምረሽ አፍረሻቸው ነበር። ታዲያ የመንደሩ ሰው ልብስ የተጋልጦ ከሚያየኝ አንተ ወንድሜ ብታይኝ ይሻላል ብዬ ነው። ተዛን ጊዜ ጀምሮ ሮማንና አሹ ሲባል ማንም ደፍሮ እኔ ፊት ስላንቺ የሚያወራ አልነበረም። አዎ አልነበረም። አንዳችን በአንዳችን እንደማንደራደር ሁሉም ሳያውቅ ነበር። ታዲያ የት ይደርሳል የተባለው መፋቀራችን፣ መዋደዳችን ስናድግ የት ደረሰ? ካስታወስክ ደመቀ አብሮን ነበር። እሱን ለማስደሰት ብለን ማናረገው ነገር አልነበረም። በሰዓቱ የደመ አባት ስለሞተ እንዳይከፋው እያልን በመሀላችን አስገባ ነው። ከዛን ጊዜ በኋላ ነገሮች የተበላሹ መጡ። ከዛ በኋላ ጫኔ መጣ። አንተና ደመቀ ጠፋችሁ። አደይም ወደ ከተማ መጣች። በቃ ሁሉም ነገር ተረሳ። ምንም የተረሳ ነገር የለም። እኔ ጋር ሁሉም ነገር እንደ በፊቱ ነው። ለንም ቢሆን ጥሩ ትዝታዎቼ ናቸው። እንደ ልጅነታችን ጊዜ የሚናፍቀኝ የለም። ቤዛ ወዴት ነው?
ምን አዲስ ነገር አለ በእናትሽ? አይ ምንም አዲስ ነገር የለም። አደይ ደብሮኛል ብላ ደውላለች። ወደ እሷ ሄድኩ። አደይ በጣም ናፈቀችኝ። አብሬሽ ልሂድና አይቻት እንኳን ልመለስ። ኧረ እንደዛማ አይሆንም። ለምን ቤዛ? አደይ ናፈቀችኝ ብለህ እሷን ችግር ውስጥ ማድረግ የለብህም እንዴ። ደግሞ እሷ ለጊዜው እዛ ትሆን አንተን ስለሚያውቁ ሊከተሉ ይችላሉ። እሱስ እውነትሽን ነው። አለልኝና ጫኔ በደንብ ነው የሚያውቁ። በቃ አዲስ ነገር ካለ አሳውቃለሁ። አንተ ግን ባትመጣ ጥሩ ነው። እሺ አደራሽን። አደይን ጠብቂያት ይሻላል። አታስብ። ቤቢዬ ወይ ልጁ አደይ እዚህ ቤት ከሌለች ጀምሮ በጣም ቤቱ ጭር ብሏል። ምግብ ራሱ ከበላው እኮ ስንት ቀን። የአደይ አለመኖር ምን ያህል ዋጋ እንደሚያስከፍለን እያየሽ ነው። እሱ እንኳን ፍቅርም የለችም። ያን ያህል አታካብድም። እሷ ደግሞ የት ሄዳ ነው? እኔ ምን አቅላታለሁ? እየወጣች ትዞራለች። እና ምን ተሻለ? እሺ አሁን እኔ በጣም ርቦኛል ቤቢ። እና ታዲያ ገብተሽ አሳይም እንዴ? ወይስ እኔ እንዳመስልልሽ ነው? አይደለም የተሰራ እኮ አለ፣ ግን እኔ ፍቅርና ቤዛ ያበኩትን አልበላም። ስለዚህ በቃ ተነሱ፣ ውጭ ጋብዘኝ። ኧረ እባክሽ አላደርገውም። እሺ ሰሚያለሽ? እንደ ሴት ሂጂና ጉድ ጉድ ነው። ኧረ ዴቭ፣ አደይ እዚህ ቤት ከሄደች ጀምሮ እኮ በምግብ ተጎድቼ ይባላል። አላሳዝንህም? የራስሽ ጥፋት እኮ ነው። ገብተሽ እናሰሪ ማን ከለከለሽ? እንዴ ዴቭ እንዴት ነው? እንዴት ነሽልኝ? እኔ ፊትሽን አውቀዋለሁ ልበል፣ አዲስ አልሆነብኝም። አዎ ቤት መጥተው ነበር። አደይ እንዳለችና እንደሌለች ጠይቀውኝ ነበር። እና ምን አዲስ ነገር ተገኘ? በይ። አደይ የት እንዳለች አውቃለሁ። እሰይ እሰይ፣ የኔ ልጅ አየሽ፣ ፈጣሪ መንከራተቴን አይቶ ነው አንቺን የላከልኝ። ይሁን እሰይ። እውነት ብለዋል። ግን ደግሞ አደይን ዝም ብለን አንሰጣችሁ። ይሁና፣ ግድ የለም። ቅድመ ሁኔታውን ንገሪኝና አሟላለሁ። ዋናው እሷ መገኘቷ ነው። የሆነች ጓደኛ ያለች አደይ ያለችው እሷ ጋር ነው። ስለዚህ እሷ እስክትመጣ ድረስ እንጠብቃለን። እሰይ እሰይ፣ ተባረኪልኝ፣ የተባረክሽ ልጅ። ውይ ጉድ! እንደዚህ በቀላሉ ትገኛለች ብዬ አስቤ አልነበረም። እባክሽ ተገኘች። እሺ፣ በጣም ይቅርታ አስደነገጥኳችሁ። ተኝታችሁ ነበር መሰለኝ። አይ እንቅልፍ አልወሰደንም፣ እንደዚሁ ጋደም ብለን። አንቺም እኮ በዛው ጠፋሽ። ስለ አደይ ምን አዲስ ነገር አለ? አዲስ ነገር አሁን ስመጣ የሆነ ሰው እያገኘ አሹ፣ አንተም ወጣ ወጣ ማለት አብዝተሃል መሰለኝ። እንደወጣው በምን አወቅሽ? ያገኘሁት ሰው አለልኝ ነው። ምን አለልኝ? በሬ ድረስ መጣ? አዎ ሮማን፣ እዛ ስፈር ያለው ሱቅ ጋር ነው ያለው። ለማንኛውም እናንተ ተረጋጉ። አሹ፣ አንተ የምትሆን ተጠንቀቅ። አለልኝ አንተን አይቶ ነው እዚህ ድረስ የመጣው። በቃ በር ድረስ ከመጣማ ይዞኝ ይሄዳል ማለት እኮ ነው። ቆይ ምኑን ተጠነቀቅ ነው? ሮማን ተረጋጊ። ሰፈራችሁና አካባቢያችሁ ነው እንጂ እኮ የሚያውቀው ቤታችሁ የትኛው እንደሆነ እኮ አያውቅም። እሺ ቆይ አንቺ ምን አለሽ? አረ ሮማን ሰው የሆነ ባለጌ ነገር ነው። አሬና እናንተን እንደማውቃችሁና እንደማላውቃችሁ ጠየቀኝ። ወይ ጉድ! እሺውም እንደሚሻለው እኔማ የደመቀ ነው ጉድ የሰራኝ እሱ ነው። ሰፈር ለሰፈር ይዞኝ እየጎተተ እዚህ ሁሉ ጉድ ውስጥ ያስገባኝ እንጂ ማንን ማን ይለየኛል? ተሸፋፍኜ እየሄድኩ ጫኔ ሆንኩ አሹ ሆንኩ ሚለየኝ አልነበረም። ይኸውላችሁ አሁን የሆነ ሆኗል። ከዚህ በኋላ ለሚሆነው ነገር መጠንቀቅ ነው ያለባችሁ። ምኑን ተጠነቀቅ ነው ለሊ? አሁንማ ይኸው በቃ ደጃችን ደርሷል እኮ። ሮማን ተረጋጊ። ሲጀመር ከዚህ ካልወጣችሁ የሰፈሩ ሰው ስለማያውቃችሁ ማንም ሰው አይለያችሁም። አሹ አንተም ብትሆን ተጠንቀቅ። ደግሞ እኔ ስወጣ አሁን ስለማየው መኖሩን አለመኖሩን ቼክ አድርጌ እነግራችኋለሁ። እሺ ሮማኒ፣ ለሊዩነታን ነው። አንቺ አትጨነቂ። ሮሚ እባክሽ እንደዛ አትሁኚ። በወደሽ ጽንስ እንዳላትርሽ አትጨነቂ እባክሽ። አንተ ቅድም ስላሹና ስለ ሮማን የነገርከኝ ነገር ቆይ አንተ ምን አይተህ ነው? አረ ምንም አላየሁም።
ግን አብረው ቢሆኑ ደስ ይላሉ። ምን ማለት ነው? ምን ነው ያማል እንዴ? አንተ በሽተኛ ነህ? አንተ ሰውዬ እየተናደድክ እኮ ነው። ተረጋጋ እንጂ። እና ታዲያ የሚያናድድ ነገር እየተናገርከኝ ምንድን እንዴት ነው ማልናደድ? እባክህ እንዴ እቺ ደግሞ ከየት እየመጣች ነው? ምንድን ነው? ወዴት ነው ሩጫው? ዳይመንድ በእናትህ ዞር በልኝ፣ ቸኩያለሁ። ተረጋጊ። ምንድን ነው? የት ለመድረስ ነው የምትሮጪው? አይሰማህም እንዴ? ጊዜ የለኝም፣ ዞር በልኝ። አዴን እየተንከባከብሻለሁ? አዎ እየተንከባከብኳት ነው። ዞር በልኝ በእናትህ። አንቺ እቺ ጉንዳን አቋም በረሩ። እቺ ጆሪት ሄደች ነው እንከታተል እንዴ? እባክህ ደግሞ እቺን በመከተል ጊዜ ልግደል እንዴ? እኔ የምልህ እነ ሮማን ቤት እኮ አንሄድም? ሮማን ካሹ ቤት መውጣት አለበት። አብሮ መሆን የለባቸው። ለምን? የእሱ ቤት ጠባብ ነው። በዛ ላይ ለእሱ አይመቻትም። ምን አማራጭ አለ? የእኛ ቤት እንደናመጣችሁ ደግሞ የእኛ ቤት ጠባብ ነው። ለእሷ የሚመቻት እነ ፍቅር ጋር ነበር። ከፍቅርና ከነዛ ከአዲ አፍቃሪዎች ጋር ከምትሆንማ ካሹ ጋር ብትሆን ይሻላታል። ቆይ የእነሱ ነገር ያሳስባል? በጣም እያስጨነቀኝ ነው ኪንጎ። በተለይ የሮማን ነገር በጣም ግራ ገብቶኝ። ይሄ ነገር የእህትነት ብቻ አይመስለኝም። ምን ማለት ነው? አንተ ደግሞ እዚህ ዝም ብለህ ትቀባጥራለህ። ሲያስጠላ ማለት። እሺ ምንድን ነው የሚያነጫንጭ? እንዴ ወንድሜ ምንድን ነው እሱ? ምግብ ነዋ። በአንቺ የሚጨክን አንጀት እንደሌለኝ ታውቂያለሽ። ደግሞ አቅም የሚሰራውት እሺ፣ እንዳትቀብጪ ወንድሜ። ለዚህ እኮ ነው የምወደው። እንጂ ስሚ፣ ደግሞ እንዲሁ ዝም ብዬ ሳስበው በጣም ያቀበጥኩሽ እየመሰለኝ ነው። ይሄ ይደግመዋል ምናምን ብለሽ ካሰብሽ ተሳስተሻልሽ። ራስሽ ሰርተሽ ትበያታለሽ። እቺን አጋጣሚማ መጠቀም አለብኝ። ቆይ ቪዲዮ ልቀርጽ። ሊዱ ስነ ስርዓት ያዥ። ምንድን ነው የምታይኝ? እረፊ። እሺ ችግር አለ ወንድሜ? ይሄ ነገርሽ ነው የሚያስጠላኝ። እሺ ነው የራስሽ ጉዳይ። እሺ በቃ አልቀርጽም። ተው። አይመለከተኝም። ደልቼዋለሁ። እሺ ናጉር። አይመለከተኝም። ሰርችልሻለሁ። ቢ ዴቭ ዴቭ ሰላም፣ እንዴት ነሽ? እንዴት ነሽ? ትባል ደግ ነሽ? ቤዛ አለልኝ ማለት እሱ ነው። አደይን የሚፈልጋት። እሺ አሰራራችን ነገርሽው? አዎ ነግሬዋለሁ። እና ተስማማችሁ? ተስማምተናል። እሱማ ግን እንደው ብሩ ትንሽ በዛ ቀነስ አታደርጊልንም? እኔ እንደምታየኝ ገበሬ ነኝ። ይሄ ታምጥቼ ከፍለዋለሁ ብለሽ ነው? አንተ በጣም ትቀልዳለህ። ከገበሬ በላይ ሀብታም አለ እንዴ? መሬትን ሽጠህ ትከፍላለህ። መሬትህን ግድ የለም ትንሽ ቀንሽልነት። በቃ እሺ ዝም ብዬ 6ቱን አነሳላለሁ። አትከራከር። እሰይ ይሁን፣ ተስማምተናል። እንግዲህ ያለችበት ውሰጂኝ። ፍቅር አንቺ ወደ ቤት ተመለሽ። እንዴ ለምን? እንዴ ምንም ስለማሰሪ ነው። እሺ እንደው የአደይን ጉዳይ እሷ ጋር ምን እንደመድም ከሆነ አንቺ አሹና ሮማንን ትፈልጊልኝ እናቱ። እሺ ችግር የለውም። እኔ እነሱን እፈልጋለሁ። አዲስ ነገር ካለ ግን አሳውቁኝ። እሺ ፍቅር። እሺ እንኳን መጣሽ ለልዬ። ይኸው አሁን ገና ሀል የቀመሰችው ምግብ ግዴታ ነው፣ መብላት አለብሽ። አይ በቃ ይላል። ይሄ መጨረሻ ነው። እኔ ግን ውስጤን በጣም እየጨነቀኝ ነው። ቤቱ ነው መሰለኝ። እኔም እኮ እንደዛ እየተሰማኝ ነው። እኔ ጋር ምንም የለም። ምን ነው እናንተ ጋር ብቻ ነው? አደጋ መደወል አለብኝ። ምን ነው ችግር አለ እንዴ ለሊ? ምናልባት እሷ ጋር እንደው ልብ የተረበሸው። ሄሎ አደይ፣ ደህና ነሽ አደይ? እዚህ ምንም የለም። አንቺ ግን እርግጠኛ ነሽ ደህና ነሽ? እሺ አደይ፣ ራስሽን ጠብቂ እሺ፣ አደራ። እሺ በቃ አደይ ቻው። ደህና ነኝ አለች? አዎ ደህና ናት። አንቺ አትጨነቂ። አለልኝ እንደሆነ እዚህ ነው፣ ምንም አትሆንም።
የሚቻል ከሆነ እናንተንም አደይ ያለችበት ቦታ ብትሄዱ ጥሩ ነው። ቤት ወተን እንሄዳለን። እስኪ አደይና ቤዛን አወራቸውና እናንተ ወይ ቤዛ ጋር ትሄዳላችሁ። የቤዛ ቤት ትንሽ ራቅ ስለሚል ለእናንተ ጥሩ ነው። እንደዛ ተሆነማ ጥሩ። በቃ እናንተ ትጨነቁ። እኔም ውጭ ያለውን ነገር አይና እንደዋወላለን። ሮሚ አንቺ ማትጨነቂ እሺ? እሺ አንጨነቅም። ለልዩቴ አንቺ ማለት ልክ እንደ አደይ ነሽ። ለእኔ ብዙ ነገር አድርገሽልኛል። ካወቅኩሽ ገና ጥቂት ቀናቶች ነው፣ ግን ለእኔ ብዙ ነገር ሆነሽልኛል። በጣም ነው ማመሰግንሽ። ገና ከዚህ በላይ በደንብ እንተዋወቃለን። ሮሚዬ ቤትም ትመጫለሽ፣ ኤላይንም አስተዋውቅሻለሁ። እሺ ደስ ይለኛል። በቃ እኔ ልሂድ። ግድ የለም እኔ ያነሳዋለሁ። አይ እግረ መንገዴን ወደዛ ስሄድ ኩሽና አስቀምጠዋለሁ። ለሊ በጣም ጥሩ ሰው ነች ሮማን። በጣም ጥሩ ሴት ነች። ተመስገን ፈጣሪ። ካሉኝ ነገሮች ሁሉ ማመሰግነው ጥሩ ሰዎች አጠገቤ ስላሉ። አዎ እድለኛ ነሽ። ተድሮም የሰው መውደዳለሽ። እሺ ነገ ምን እንደሚያጋጥመኝ አላውቅም፣ ግን ደስተኛ ለመሆን እየሞከርኩኝ ነው። እንደዛ ነው መሆን ያለበት ሮማን። እኔ በበኩሌ ላፍታ እንኳን ተከፍተሽ ማየት አልፈልግም። ከአሁን በኋላ ላለመከፋትም ሆነ ጠንካራ ለመሆን እሞክራለሁ። ግን አሹ ከሆነውን በር ተከፍቶ አለልኝ ይዞኝ ይሄዳል እያልኩ በጣም እየተጨነኩ ነው። አትፍሪ ሮማኔ፣ እኔ ሁሌም ከጎንሽ አለሁልሽ። ዳይመንድ ዞር በልኝ። አኩርፈሽም ባልሆነ አንተ የሰራኸውን ስራ ረስተኸው ባልሆነ ለዚች ጩጬ ብር ታካብጃለሽ እንዴ? እኔ እኮ እንደውም አዝኜልሽ እኮ። ከዚህ በላይ ምን ልታደርገኝ ነበር? ደጋረው አዴ መሆኗን ረስተሽ ነው? እኔ እኮ በአዴ ቀልድ አላውቅም። የናታቂ ታዲያ መጀመሪያ አልፈልግም አልችልም አትልም ነበር እንዴ? ቆይ ጠብቀኝ እሺ። እኔ በምን እንደምበቀል በደንብ አውቃለሁ። ውይ ፍቅር በእናትሽ ፈራው። ምን ይሻለኛል? ፈራው ፋራ። ይኸውልሽ የፈለግሽውን ነገር ማድረግ ትችያለሽ። እኔ ይኸውልሽ አንቺን አልሰማሽም፣ አላዳምጥሽም ጭራሽ። ጠብቅ፣ በቅርቡ አሳያለሁ። አሁን ዞር በልልኝ። ይኸውልሽ በደንብ እጠብቅሻለሁ። እሺ ሴጣን ፍቅር እንዴት ነሽ? ምን አገባ? ዳይመንድን አይተሽዋል እንዴ? በዚህ ነው ያለፈው? በዚህ ነው ሄደው። የት እየሄዳችሁ ነው? ሮማን ጋር እየሄድን ነው። እቸኩላለሁ። በቃ ቻው። ቆይ እንጂ ኪንጎ። ሮማን እሺ ምን ነው ቆየ? ከግቢ ወጣህ እንዴ? ኧረ አልወጣሁም። መጸዳጃ ቤት ሂጅ። ምንድነው ደግሞ ያስከ? ለኔ ነው? ታልፈለግሽ ቀራለህ። ለኔ ብለህ ካመጣኸውማ አምጣው። ቆይ ኬት አግኝተኸው ነው? እዚሁ ግቢ ነው እየሄድኩ ሳያት ጊዜ ቀነጠስኳት። ለምን ቀነጠስክ? አከራዋ ብታይክስ? ኧረ አላየችኝም። ቤታቸው ዝግ ነበር። አመሰግናለሁ ሮማኒ። ኖሮኝ ባገኝ ስራ ቢኖረኝና ከዚህ በላይ ባረግልሽ ደስ ይለኝ ነበር። ቆይ ከዚህ በኋላ ምን ታደርግልኛለሽ? እሱን ሳገኝ ብናይ ይሻል። ያሳካል። አሜን አሜን ሮማኒ።
ወዴ ልታመልጭ ነው? ላታመልጭኝ አታሩጭኝ አልኩ እኮ። እንደው ዝም ብለሽ እኮ ነው የምታለፊኝ አንቺው። ቤዛ ምን እያደረግሽ ነው? አለልኝ ልቀቀኝ፣ ልቀቀኝ። እኔ የትም መሄድ አልፈልግም። ልቀቀኝ፣ ልቀቀኝ። ቤዛ ምን እያደረግሽ ነው? ተኝቼ ነበር። ምነው በዛው ጠፋሽ? ለማንኛውም እንግዳ ይዘልሽ መጥቻለሁ። እንግዳችን ግባ። የምን እንግዳ ነው?